ሰላም የዩቲዩብ ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሆነ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ ለዛሬ ይዘን ይዤ የመጣሁት የዳቦ ቆሎ አሰራር ነው። የሚያስፈልገን ግብአትና አሰራሩን አብሮ እናያለን። አንድ ኮፕ ወተት ውዶቼ፣ አንድ ማንኪያ ቤኪንግ ፓውደር ጨምራለሁ። በትንሹ ግማሽ ማንኪያ ቫኒላ፣ አንድ ኮብ ስኳር፣ የሻይ ብርጭቆ አንድ ዘይት፣ አንድ ኮብ ዘይት፣ ቀረፋ ቡድራ ትንሽ ለሽታ፣ ጨው እናንተ በልክ መጠቀም ትችላላችሁ። በሻይ ማንኪያ አንድ፣ በትንሹ ማንኪያ አንድ እንቁላል እናዋህዳለን። አንድ ላይ እናደባልቃለን። ዶቼ አንድ 10 ደቂቃ ሸፍነን እናስቀምጣለን። ተመልሰን እንገናኛለን። ዶቼ አሁን ተመልሰናል። ዱቄት እንጨምራለን። አሁን ወተቱ አንድ ኮፕ ስለተጠቀመን 3 ኮፕ ዱቄት መጠቀም ይኖርብናል። በደንብ አድርገን እናሸዋለን። በደንብ ካሸን ከጨረስን በኋላ ደግሞ ተመልሰን እንገናኛለን። በጣም ማሸት ይፈልጋልና ውድ ቻናል ቤተሰቦቼ ተመልሰናል። እንደዚህ አድርገን በቀጭኑ እንቆርጠዋለን። እስከ መጨረሻ ከናጋ አብሮ ነው። ውዶቼ ሁለት አይነት ነው የሰራ ነው። አንደኛ ዲዛይን ትንንሽ ናቸው፣ ሁለተኛው ደግሞ በትልቁ ነው። እናሳያለን። ሁሉንም በአጠቃላዩን ታያላችሁ ማለት ነው። ላይክ ሰብስክራይብ እንዳትረሱ ውዶቼ። ውዶቼ ሁለተኛ ዲዛይን ደግሞ በትልልቅ ነው። ልዩነት አለ። ቀጭን ነው፣ ይሄ ደግሞ በወፍራሙ ነውና እስከ መጨረሻ ከናጋ ሆኖ እስከ መጨረሻ ካያችሁ ደግሞ በደንብ እንድና መስራት ትችላላችሁ። ውድ ቻናል ፋሚሊዎቼ በዚህ ሁኔታ አጠናቅቀናል። ቀጣይም እናሳያለን። ውድ ቻናል ቤተሰቦቼ አሁን እየጠበሰን እንገኛለን። ውዶቼ ይሄ ትልልቆች ናቸው። ጨርሰናል። ጠብሰን በጣም ነው የሚያምሩ። ደግሞ ስትቆርጡ ተጠንቅቃችሁ ቁረጡ እንዳይጣበቅ። ይሄና ማሻአላ ነው ነው በጣም ያምራል። ሞክሩት። ያላችሁ እስከ መጨረሻ ስለተከታተላችሁ እናመሰግናለን። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገኝ ቸር ቆዩን።